እንደሚታወቀው ሁሉም የአረብኛ ፊደላት የራሳቸው መጠሪያ ስያሜ አላቸው። ታዲያ አስተውለን ከሆነ የዛ መጠሪያ ስያሜ የሚጀምረው በዛው በራሱ ፊደል ነው። ለምሳሌ ባእን ፊደል ብንወስድ ይህ ፊደል ባእ ተብሎ ይጠራል። ስሙ የሚጀምረው በዛው በራሱ በባእ ፊደል ነው። ለምሳሌ ይህ ፊደል ኑን ፊደል ተብሎ ይጠራል። ስሙም የሚጀምረው በማን ፊደል ነው? በዛው በኑን ፊደል ነው የሚጀምረው። ይሄ ሁሉም የአረብኛ ፊደላቶች ላይ የሚሰራ ህግ ነው ከአንድ ፊደል በስተቀር። እሱም ማን ነው? አሊፍ ፊደል ነው። አሊፍ ፊደል ስሙ አሊፍ ነው የሚባለው። ነገር ግን ስሙ የሚጀምረው የመጀመሪያው ፊደል አሊፍ አይደለም፣ ይልቁንስ ሐምዛ ነው። ስለዚህ ስሙ በአሊፍ የሚጀምር ፊደል የለም ማለት ነው። ጥሩ ጥያቄው እዚህ ላይ ነው። ታዲያ በአሊፍ የሚጀምር ፊደል ያላገኘነው ለምንድን ነው? በአሊፍስ መጀመር ይቻላል? ሐምዛ ማለትስ ምን ማለት ነው? በአሊፍና በሐምዛ መካከል ያለው ልዩነትስ ምንድን ነው? ይህን ማወቃችንስ የቁርአን አቀራራችን ላይ ምን አይነት ለውጥ ሊያመጣ ይችላል? ወይም ደግሞ ምን ትርጉም አለው? ለነዚህ ሁሉ ጥያቄ መልስ ከፈለግን መልስ የሚገኘው በአሊፍና በሐምዛ መካከል ያለው ልዩነት በደንብ ጠንቅቀን ስንረዳ ነው። ስለዚህ እስኪ ልዩነታቸውን እንመልከት። ከዛ በፊት ግን እነዚህ ሁለቱም ፊደላቶች ምን አይነት አቀማመጥ፣ ምን አይነት ቅርጽ፣ ምን አይነት አመጣጥ እንዳላቸው እንመልከት። ከአሊፍ እንጀምር። በመጀመሪያ ደረጃ አሊፍ ፊደል በቁርአን ውስጥም ይሁን ከቁርአን ውጭ ባሉ ጽሁፎች በአጠቃላይ አራት አይነት ቅርጾች ወይም ደግሞ አራት አይነት አቀማመጦች ይኖሩታል። የመጀመሪያው አሊፍ ፊደል ከላይም ሆነ ከታች ምንም ምልክት ሳይኖራት ራሷ አሊፍ ብቻዋን ስትመጣ ነው። ለምሳሌ ቀራር የሚለው ቃል ላይ እንዳለችው ማለት ነው። ሁለተኛው ደግሞ የጩብ ቅርጽ ያላት ወይም ደግሞ አሊፍ ኺንጀሪያ ተብላ የምትጠራዋ ስትሆን ከቃላት ላይ በትንሹ ተጽፋ የምናገኛት ናት። ለምሳሌ ሃዛ የሚለው ላይ እንዳለችው ማለት ነው። ሶስተኛው ደግሞ አሊፍ ከመድ ፊደል ጋር ወይም ደግሞ ከመድ ምልክት ጋር አብራ ስትመጣ ነው። ለምሳሌ ዱዓ የሚለው ላይ እንዳለችው ማለት ነው። ቁርአን ስንቀራ አሊፍን በዚህ መልኩ ካገኘናት እስከ 5 ሐረካ ድረስ ልትሳብ ትችላለች። አራተኛ የቃል መጨረሻ ላይ በዚህ መልኩ ስትመጣ ማለትም የያ ቅርጽ ላይ ከላይ ተቀምጣ ስናገኛት ነው። የዚህን ጊዜ ደግሞ አሊፍ መቅሱራ ተብላ ትጠራለች። ለምሳሌ አላ የሚለው ላይ እንዳለችው ማለት ነው። እዚህ ላይ የዚችን የያ ቅርጽ ወይም ደግሞ የዚች ነጥብ የሌላት አሊፍ የምትቀመጥባት የያ ቅርጽና ያችኛይቱን ዋናዋን የያ ፊደል ልዩነታቸው ምን እንደሆነ በሌላ ቪዲዮ የምናይ ይሆናል። በጥቅሉ እነዚህ ሁሉም አራቱም ቅርጾች ወይም ደግሞ አቀማመጦች አሊፍ ተብለው ይጠራሉ። ወደ ሐምዛ ደግሞ ስንመጣ ሐምዛ 5 አይነት ቅርጾች ወይም ደግሞ አቀማመጦች ይኖራታል። የመጀመሪያውና በብዛት የሚታወቀው ሐምዛ ከአሊፍ ከላይ ወይም ደግሞ ከስር ተቀምጣ ስትመጣ ነው። ለምሳሌ አዕራቦ ሐምዝ ከላይ ስትመጣ ማለት ነው። ኢብራሂም ሐምዝ ከአሊፍ ከስር ስትመጣ ማለት ነው። ሁለተኛው ቅርጽ ደግሞ ሐምዝ ብቻዋን ስትመጣ ነው። ለምሳሌ ጃአ እንደሚለው ማለት ነው። ሶስተኛው ከያ ፊደል ከላይ ሆና ስትመጣ ነው። ለምሳሌ አልባሪኡ እንደሚለው ማለት ነው። አራተኛው አሊፍ ላይ የዚች አይነት የሷድ ቅርጽ የምትመስል ምልክት ስትመጣ ነው። ይቺ ቃል የምትመጣው ያው ሁሌ የቃል መጀመሪያ ላይ ብቻ ነው ልትመጣ የምትችለው፣ የቃል መካከል ላይ ልትመጣ አትችልም። ለምሳሌ አልኪታብ የሚለው ላይ ያለው አይነት ይመስል ማለት ነው። ይቺ አይነቱ ሐምዝ ሐምዘቱል ወስል ተብላ ትጠራለች። ታዲያ እቺ ምንም ሐረካ የሌላት ሐምዘቱል ወስል እንዴት እንደምናነባት በሌላ ቪዲዮ የምናይ ይሆናል። አምስተኛውና የመጨረሻው ሐምዛ በዚህ መልኩ ትመጣለች። በቁርአን ውስጥ አንድ ጊዜ ብቻ ነው የምትመጣው፣ ልክ እዚህ የቁርአን ቃል ላይ እንዳለው ማለት ነው። እንግዲህ እስካሁን አሊፍና ሐምዛ ምን አይነት ቅርጽ ምን አይነት አመጣጥና አቀማመጥ እንዳላቸው በሰፊው አይተናል። አሁን ደግሞ በመካከላቸው ከቅርጽ በተጨማሪ ከቅርጽና ከአቀማመጥ ባለፈ በጣም በርካታ ልዩነቶች አሏቸው። እነዛን ልዩነቶች እናያለን። ከቁርአን የተለያዩ ምሳሌዎችን እያመጣን በሰፊው እንለማመዳለን። የመጀመሪያው ልዩነት አሊፍ ፊደል አናባቢ ፊደል ስትሆን፣ በተቃራኒው ሐምዛ ግን ራሷ ተነባቢ ፊደል ናት። ምን ማለት ነው? አዎ አሊፍ ፊደል እኛ በፈለግነው መልኩ ለመሳብ የምታገለግል የመድ ፊደል፣ ድምፅን ለመሳብ ጎተት ለማድረግ የምታገለግል የመድ ፊደል ስትሆን ከ2 እስከ 6 ሐረካ ድረስ ልትሳብ ትችላለች። በአንጻሩ ደግሞ ሐምዛ መሳብ የማትችል ፊደል ናት። ልክ እንደ ማንኛውም ፊደል ድምጿ የሚሳብ አይደለም። ድምጿም አ የሚል ድምፅ ነው ያላት፣ ልክ ሌሎች ፊደላቶች ላይ እንደምናየው ማለት ነው። ለምሳሌ ባ ፊደል በ ድምፁ ማለት ነው። ታ ፊደል ተ ነው
ከዚህ በላይ ሊሳብ አይችልም። አሊፍ ግን ምንድናት? የምትሳብ ወይም ደግሞ ድምጿ መሳብ የሚችል መጎተት መራዘም የሚችል ፊደል ናት። ይህ ነገር በደንብ እንድንረዳው ከቁርአን በምሳሌ እንመልከት። ما قطعتم من لينة أو تركتموها قائمة على أصولها እስኪ እዚህ አንቀጽ ላይ ስንት የአሊፍና የሐምዛ ቅርጽ እንዳለ ልትነግሩኝ ትችላላችሁ? ትንሽ ልጠብቃችሁ። ጥሩ። በአጠቃላይ እዚህ የቁርአን አንቀጽ ላይ አሊፍ ፊደል 5 ቦታዎች ላይ ስትመጣ ሐምዛ ፊደል ደግሞ 3 ቦታዎች ላይ መታለች። በእነዚህ አሊፍ ፊደል የመጣችባቸው ቦታዎች ላይ አሊፍ ፊደል ቅድም እንዳልነው መሳብ ትችላለች። ለምሳሌ ማ የሚለው ላይ 2 ሐረካ ትሳባለች። ቃኢመተን የሚለው ላይ ደግሞ እስከ 5 ሐረካ ድረስ ትሳባለች። ምክንያቱም እዚህ የመድ ምልክት ስላለ ማለት ነው። በተጨማሪም ደግሞ አላ የሚለውም ላይ ልክ እንደዚሁ አሊፍ መቅሱራ ሆና መታለች። እስከ 4 ሐረካ ድረስ መሳብ እንችላለን። ስለዚህ አሊፍ ፊደል አስፈላጊ በሆነ ጊዜ መሳብ የምትችል ፊደል ሲሆን በተቃራኒው ወደ ሐምዝ በምንመጣበት ጊዜ ደግሞ መሳብ አትችልም። ለምሳሌ እዚህ የቁርአን አንቀጽ ላይ 3 ጊዜ መታለች ብለናል። በሶስቱም በተለያየ ሐረካን የመጣችው በፈትሐ፣ በከስራ፣ በضማ መታለች። ለምሳሌ አው የሚለው ላይ በፈትሐ ማለት ነው አትስብም አው። ሁለተኛ ቃኢመተን ኢ እዚህ ላይ አትስብም። ሶስተኛ ኡሱሊሃ ኡሱሊሃ በضማ ማለት ነው። እዚህም ላይ ልክ እንደዚሁ አትሳብም። ስለዚህ በጥቅሉ አሊፍ ፊደል አናባቢ ስትሆን አናባቢና የምትሳብ ፊደል ስትሆን ሐምዛ ግን ተነባቢና የማትሳብ ፊደል ናት። ይሄኛው ነጥብ እንግዲህ ወደ ሁለተኛው ልዩነት ያመራናል። ሁለተኛው ልዩነት አሊፍ ፊደል ሐረካዎችን አትቀበልም። ሐረካዎች ስንል ፈትሐ፣ ከስራ፣ ضማ። ለምን ከተባለ ቅድም እንዳልነው አሊፍ ፊደል አናባቢ ናት። እነዚህም ደግሞ ሐረካዎች ደግሞ አናባቢዎች ናቸው። አናባቢ ላይ ደግሞ አናባቢ ተጨምሮ ሊመጣ አይችልም። ይሄም ማይሆን ነገር ስለሆነ በአንጻሩ ሐምዛን ብንመለከት ደግሞ 3ቱንም ሐረካዎችን ትቀበላለች። ሐምዛ 3ቱንም ሐረካዎች የምትቀበል ፊደል ናት። ፈትሐንም፣ ከስራንም፣ ضማንም። ለምን ከተባለ ቅድም እንዳልነው ሐምዛ ተነባቢ ፊደል ስለሆነች ሐረካዎችን መቀበል ትችላለች። ለሁለቱም ከቁርአን ምሳሌ እንመልከት። في الدنيا والآخرة كي لا يكون يقولون ربنا اغفر لنا እንግዲህ እነዚህ ሁሉም አንቀጾች ላይ እንደምንመለከተው አሊፍ ፊደል ምንም ሐረካ የላትም። ምንም ሐረካን ተቀምጦባት አናገኝም። እስኪ በደንብ ልዩነቱን እንድንረዳው ይህን የቁርአን አንቀጽ ደግሞ እንመልከት። واذكر عبادنا إبراهيم وإسحاق ويعقوب أولي الأيدي والأبصار እንግዲህ እዚህ የቁርአን አንቀጽ ላይ እንደምናስተውለው ሐምዛ በሶስቱም አቀማመጦች መታ እናገኛታለን። በከስራ ኢብራሂም፣ በضማ ኡሊ፣ በፈትሐ አልአብሳር እንደሚለው ማለት ነው። በመሆኑም ሁሉም ላይ እንደምናስተውለው ሐምዛ ሐረካዎችን ተቀብላ ሐረካዎችን የምናገኝባት ፊደል ናት። ሶስተኛው ልዩነት አሊፍ ፊደል የቃል መካከልና መጨረሻ ላይ እንጂ የቃል መጀመሪያ ላይ ፈጽሞ ልትመጣ አትችልም። በአንጻሩ ሐምዛ ፊደል ደግሞ የቃል መጀመሪያም ላይ መካከልም ላይ መጨረሻም ላይ ሁሉም ቦታ ላይ መምጣት ትችላለች። ታዲያ ለምንድን ነው አሊፍ የመጀመሪያ ወይም ደግሞ የቃል መጀመሪያ ላይ ልትመጣበት ያልቻለችበት ምክንያት ከተባለ እስካሁን ካልነው ጋር የሚገናኝ ነገር ነው። ምን ማለት ነው? አሊፍ ፊደል እስካሁን ምንድናት ብለናል? አናባቢ ናት። አናባቢ ናት ማለት ደግሞ ምን ማለት ነው? ሁሌም ስኩን ናት ማለት ነው። በአረብኛ ቋንቋ ደግሞ አንድ ቃል በስኩን ሊጀመር አይችልም፣ ፈጽሞ ሊጀመር አይችልም። ወይም ደግሞ አረቦች አንድን ቃል በስኩን አይጀምሩም። ስለዚህ አሊፍ ሁሌም የቃል መጀመሪያ ላይ ልትመጣ አትችልም ማለት ነው። ይልቁንስ የቃል መካከልና መጨረሻ ላይ ግን ልትመጣ ትችላለች። ልክ እነዚህ ቃላቶች ላይ እንደምናስተውለው እንደምንመለከተው ማለት ነው። በአንጻሩ ደግሞ ሐምዛ ፊደል በሁሉም ቦታ ላይ መምጣት ትችላለች። ልክ እነዚህ ቃላቶች ላይ እንደምናስተውለው እንግዲህ እነዚህ ዋና ዋና የሚባሉ የአሊፍና የሐምዛ ልዩነቶች ናቸው።
ሌላው ማወቅ ያለብን እነዚህ ሁለቱ ፊደላቶች ይለያያሉ ማለት አብረው ተጣምረው ሊመጡ አይችሉም ማለት አይደለም። በጣም በርካታ ሁኔታዎች ላይ አሊፍና ሐምዛ ተጣምረው አንድ ላይ ሲመጡ እናገኛቸዋለን። እስኪ የተወሰኑትን እንመልከት። አንደኛ አሊፍ መጀመሪያ ላይ መጥቶ ሐምዝ ደግሞ ከሱ ቀጥሎ ሲመጣ ነው። የዚህን ጊዜ መደል ሙተሲል የሚባል የመድ አይነት ይፈጠራል። ለምሳሌ ቃለ ቃኢሉም ሚንሁም እንደሚለው አይነት ማለት ነው። ሁለተኛው ደግሞ በተቃራኒው ሐምዝ መጀመሪያ ላይ መጥቶ አሊፍ ሁለተኛ ላይ ሲመጣ ነው። የዚህን ጊዜ ደግሞ መደል በደል ተብሎ የሚጠራ የመድ አይነት ይፈጠራል። ለምሳሌ አመነ፣ አደመ፣ አኸረ እንደሚለው ማለት ነው። ሶስተኛው ከሐምዝ ቀጥሎ ሌላ ሐምዝ ሲመጣ ነው። ልክ እዚህ አንቀጽ ላይ እንዳለው ይመስል ማለት ነው። ቁል አአንቱም አዕለሙ አሚላህ። እዚህ ላይ አንድ ማወቅ ያለብን ሁለት ተመሳሳይ ፊደላቶች በተከታታይ ከመጡ በምናንንበት ጊዜ ትንሽ ጠንከርና ከበድ የማለት ነገር አለ። በተለይ ደግሞ ሐምዝ ፊደላቶች ሐምዝ ፊደል ጎን ለጎን ተከታትለው ከመጡ ትንሽ የመክበድና የመጠንከር ስሜት ይኖረዋል። አአንቱም አአ ስንል ትንሽ የመክበድ ስሜት ይኖረዋል። ለዛም ነው ከነዚህ ከሁለት ተከታታይ ሐምዝ ፊደል ቀጥሎ አይን ፊደል ከመጣ ሐምዝና ሐምዝ በተከታታይ መጥተው ከነሱ ቀጥሎ አይን ፊደል ከመጣ ደግሞ ለየት ያለ አነባብ ይኖረዋል። ለምን ከተባለ ያው እንደሚታወቀው አይን ፊደል መውጫ ቦታው ከሐምዝ ጋር በጣም የተቀራረበ ነው። ያ ደግሞ ሶስቱንም በተከታታይ ስናነባቸው ትንሽ ድምጽ ላይ የሚከብድና ጠንከር የሚል ስሜት ስለሚፈጥር አረቦች መሃል ላይ ያለችውን እችን ሐምዝን ፊደል በግልጽ ያነቧትም። ምንድነው የሚያደርጓት? በስሱ ነው የሚያነባት ማለት ነው። ለምን ከተባለ አሁን እንዳልኳችሁ መውጫ ቦታቸው የተቀራረበ ስለሆነ እና በተከታታይ ሶስቱንም ግልጽ አድርጎ ለማንበብ ስለሚያስቸግር መሃል ላይ ያለችውን ሐምዝ በስሱ እንድትነበብ ያደርጓታል። ይህ ነገር ቁርአን ላይ አንድ ቦታ ላይ ብቻ ነው የመጣው። ለዛ ነው እዚህ ቁርአን ላይ እንደምናስተውለው እቺ ሁለተኛዋ ሐምዝ ፊደል ላይ የዚህ አይነት ምልክት ተቀምጦባት እናገኛታለን። ስለዚህ ስናነብ ብለን በግልጽ አናነብም። መሐለኛዋን ሐምዝ በግልጽ አናነባትም። አዕጀሚዩ ወዐረቢይ፣ አዕጀሚዩ ወዐረቢይ። ልክ እንደዚህ በስሱ ነው መሃል ላይ ያለችውን ሐምዝ የምናነበው እንጂ በግልጽ አአ ብለን ማንበብ ትንሽ ድምጽ ላይ የሚቸግርና የሚከብድ ስሜት ስለሚፈጥር በግልጽ አናነባትም። ሙሉ ብሉም ደግሞ አናጠፋትም ማለት ነው። አዕጀሚዩ ወዐረቢይ በዚህ መልኩ እናነባለን። ይህ አይነት አነባብ ከረሱል ዓለይሂ ሰላቱ ወሰላም ከሱሐቦችም የተገኘና ሲቀባበሉት የመጣ የቁርአን አነባብ በመሆኑም ጭምር በዚህ መልኩ ማንበብ ይኖርብናል ማለት ነው። በጥቅሉ አሊፍና ሐምዛ ይለያያሉ። አንደኛ አሊፍ ፊደል የዚህ አይነት ቅርጾች ሲኖራት ሐምዛ ፊደል ግን የዚህ አይነት ቅርጾች ይኖራታል። ሁለተኛ አሊፍ ፊደል አናባቢ ስትሆን ሐምዛ ግን ተነባቢ ፊደል ናት። ሶስተኛ አሊፍ ፊደል ሁሉንም ሐረካዎችን የማትቀበል ስትሆን ሐምዛ ግን በተቃራኒው ሁሉንም ሐረካዎችን የምትቀበል ፊደል ናት። አራተኛ አሊፍ ፊደል የቃል መካከልና መጨረሻ እንጂ የቃል መጀመሪያ ላይ ልትመጣ አትችልም። ሐምዛ ግን ሁሉም ላይ የቃል መጀመሪያም መካከልም መጨረሻም ላይ የምትመጣ ፊደል ናት። በጥቅሉ እንግዲህ የሁለቱን ፊደላት ልዩነት በደንብ ጠንቅቀን ማወቃችን የቁርአን አቀራራችን ላይ በጣም ትልቅ ተጽዕኖ እንዳለው ቅድም በምሳሌዎቹ በደንብ አይተናል። ስለዚህ ልዩነታቸውን በደንብ መገንዘብና በደንብ ማወቅ ይኖርብናል። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበረ። በጣም በርካታ ጥቅሞችን እንዳገኛችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ለሌሎችም ወንድምና እህቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። የዚህ አይነት ሌሎች ትምህርቶች በየጊዜው ሲለቀቁ ቶሎ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ የደወል ምልክቷን መጫን እንዳትረሱ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።